ብሩኬና ሃይሚን ያጣላው ሰው ማንነት ተገለጸ። አንዳንድ ሰዎች እንግዲህ ህይወታቸው ስቴብል ሲሆን ሲስተካከል የማይመቻቸው ሰዎች አሉና እንደዚህ ያሉ አጋጣሚዎችን ይጠቀሙና ህይወታችሁን ለማወሳሰብ በህይወታችሁ ውስጥ ይገባሉ። የታወቀ ነው። ስለዚህ በነ ብሩኬና በሃይሚ መካከል የገባችው ሴት ማንነት ግልጽ ሆኗል ማለት ነው ዛሬ ማለት ነው። ሃይሚ መረጃውን ይዛ መጥታለች። ቡርኬም ደግሞ ስለ ማንነቷ ተናግሯል ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? የተወዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ትላንትና ከትላንት ወዲያ ስላጠፋው በጣም ይቅርታ፣ ሁኔታዎች አልመቻች ብለውኝ ነው። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ በጣም ብዙ መረጃ ያገኘንበት እንዲሁም ደግሞ ሃይሚ ከተለያዩ ቦታ የደረሷትን ወቀሳ ከዱላ በማይተናነስ ምላሽ ሰጥታለች። እሱንም በደንብ የምናይ ይሆናል። ለሁላችንም የሚጠቅም መረጃ ነው ማለት ነው። ዛሬ ቁም ነገር ያዘሉ ነገሮችን ብሩኬና ሃይሚ በመጨረሻው ሰዓት ብሩኬም ያጠፋው ጥፋት አለ፣ ምን አጠፋ የሚለውን ነገር የምናነሳ ይሆናል። በቅድሚያ ምናልባት አንዳንድ ሰዎች ኮሜንት የምጽፉትን ኮሜንትም እያየው ነው። ብዙዎቻችሁ ባላንስ አድርገህ ስለምትሰራ በጣም ነው የምናመሰግነው ያላችሁ በጣም ነው ማከብረው። አብዛኞቻችሁ እንደዛ ብላችሁ ስለሰራችሁ፣ የተወሰነ ሰዎች በቁጥር በጣም ጥቂት የሆናችሁ ሰዎች ማለት ነገር እያባባስክ ነው ብሎ ይጻፋል ኮሜንት። ባላንስ አታደርግም ብሎ ይጻፋል። ሌሎች የጻፉትን ብታነቡ እኔ ደስ ይለኛል። እውነት ለመናገር ከፈለጋችሁ እስከ ዛሬ የሰሯቸውን ቪዲዮዎች ወደ ኋላ ሄዳችሁ ብታዩ ሁሉ ደስ ይለኛል። እኔ ልንገራችሁ፣ ብሩኬና ሃይሚ ስለሆኑ አይደለም። ማንም ሰው ለምን የእናቴ ልጅ አይሆንም? ጥፋተኛ ከሆነ ጥፋተኛ ነው። ልንገራችሁ፣ ማንም እንደዚህ ስለምወደው ይሄ ሸፋፍኝለት ምናምን ማልፍ ሰው አይደለም። ልንገራችሁ፣ በህይወቴ ማለት ነው። እኔ ማለት እንደዚህ ሸፋፍኝ ማለፍ የምችል ሰው አይደለሁም በላይፌም ማለት ነው። እኔ ሃይሚም ብሩኬም ለኔ እኩል ናቸው። በጣም የምወዳቸው ልጆች ናቸው። ብሩኬ ሲያጠፋ ብሩኬ ያጠፍቷል፣ ሃይሚ ስታጠፋ ሃይሚ ያጠፍታለች ብዬ በደንብ እናገራለሁ። አሁንም ለወደፊትም እናገራለሁ። በቃ አለቀ። ይሄ በነገራችን ላይ አንዳንድ ሰዎች ያልገባችሁ ሰዎች ማለት ነው ሲያጠፋ በጣም የምትወዱት ሰው ሲያጠፋ እንዳጠፋ አድርጋችሁ እንትን ትላላችሁ፣ ወይም ደግሞ አላጠፋም ጥሩ ሰራ ምናምን ደግ ሰራ። ህይወቱን እያወሳሰባችሁ መሆኑን አልገባችሁም። የምትወዱት ሰው ሲያጠፋ አጠፋ ስትሉት ህይወቱ ይስተካከላል፣ ልንገራችሁ እንጂ እየጠቀማችሁት እንዳልሆነ ማወቅ መቻል አለባችሁ። ለማንኛውም ዛሬ ሃይሚ ብዙ ነገር አንስታለች። አንዳንድ ሰዎች በህይወታቸው ውስጥ እየገቡ ብዙ ነገር እያደረጉ እንደሆነም ተናግራለች። ለእነሱ ምላሽ ሰጥታለች። ሙሉ ቪዲዮን እስከ መጨረሻው ከኔ ጋር ከሆናችሁ በደንብ አድርገን እናያለን ማለት ነው። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ወደ ቪዲዮ እንሂድ እስቲ። ዛሬ መጣሁት ብሩኬን ጠርቼዋለሁ። እንግዲህ ያው ብዙ ሰዎች ያለ ምክንያት ነው እሱን እየወቀሹ ያለሽው ያለ ምክንያት ነው ምናምን እያላችሁ ነበረ። እኔ ያለ ምክንያት ማንንም ሰው ወቅሻ አላቅም፣ ማንንም ሰው ደግሞ መውቀስም አልፈልግም። እና ሰውን አሳልፋችሁ ላለመስጠት ስትሉ ራሳችሁን ወይ ሪስክ ላይ ታረጋላችሁ ምናምን ግዴታ መሆን ስላለበት ማለት ነው። እና ልክ ነሽ። በነገራችን ላይ ብዙ ሰዎች ሊሉ ይችላሉ። ለምን ሊሉ ይቻሉ መሰላችሁ? በነገራችን ላይ ባለፈውም ብለናል፣ እኛ ለመረጃ አላለም ማለት በውሸት ነው አላለም። መረጃ ካለሽ የውሸት መረጃ ተልኮላት ሊሆን ይችላል። ለምን አታሳይ? ምላሽ ያገኛል። ለምሳሌ አንድ ሰው ብድግ ብሎ ብቻ እመን አትመን ውስጥ መግባት አስፈላጊ ነው ብዬ አላስብም። ይሄ እመን አትመን ወንጀለኛ ነው የሚጠየቀው። ወንጀል ሰርታል አልሰራም ፖሊስ ጣቢያ ምናምን ና እመን ምናምን ነገር እንደዛ ነው የሚሆነው። ይሄ ግን ህይወት ነው። ብድግ ብላችሁ የሆነ ፎቶ የሆነ ሰው ስለላከላችሁ የሆነ ቪዲዮ የሆነ ሰው ስለላከላችሁ እስፔሻሊ አሁን ባለንበት በቴክኖሎጂ ዘመን ማለት ነው እመን አትመን ውስጥ መግባቱ ጠቃሚ አይደለም። ወደ ላለመስጠት እሱን አሳልፎ ላለመስጠት ምናምን ላልሹ እኛ እኮ ለኛ ስጭን አላልንም።
ከካሜራ ጀርባ ለብሩኬ ያለውን ነገር መጀመሪያ ይፋ ያደረግሽው አንቺ ነሽ። ካሜራ ላይ የሚያመጣሽው አንቺ ነሽ። ከካሜራ ጀርባ መረጃውን ለምን አታሳየውም ብለን ነበር አይደል? ቃለቀ። ከዛም በኋላ አሳልፎ መስጠት ምናምን ነገር የሚባለው ነገር ይቀርና ከካሜራ ጀርባ ተማምናችሁ ወደ ካሜራ ትመጣላችሁ። እሱ ነው ጥፋቱ። ገብቶሻል አንቺ ጋር ያለው እንጂ ለምሳሌ ሌሎች ምናልባት ሊያስቡ ይችላሉ። እውነት ነው፣ ገብቷቸዋል። የሆነ አንዳንድ ጊዜ አንዳንድ ሰዎች ከሰው መለየት ሲፈልጉ ምክንያት የሚደረድሩ አይነት ሰዎች አሉ። ምናልባት እንደዛ የሚያስቡ ሰዎች ሊኖሩ ይችላሉ። አዎ ለመለየት አስባ ነው እንደዛ ያደረገችው ብሎ ያሰቡ ሰዎች ሊኖሩ ይችላሉ። እነሱም ትክክል አይደሉም ልንል አንችልም። ምክንያቱም በተጨባጭ መረጃውን ለብሩኬም አላሳየሽውም፣ ለእኛም አላሳየሽንም። ለእኛ ግዴታ የለብሽም፣ ለብሩኬ ማሳየት ስለነበረብሽ ማለት ነው። ብታሳዩና ብትነጋገሩ ኖሮ ማንም ሰው በዛ ልክ አያስብም። እናንተ የሆነ ነገር ተናግራችሁ ነገሮቹን ግልጽ እስካላደረጋችሁ ድረስ ሰው የራሱ የተለያየ እይታ ያስቀምጣል ማለት ነው። ስለዚህ ጥፋተኛ ነው አንልም። በቃ ማንም ጥፋተኛ አይደለም። እናንተ ግልጽ ብታደርጉት ሰው የራሱን ግምት አያስቀምጥም። ያ ነው ሀይሚ። እስከ ዛሬ ድረስ ያው እሱን እንትን ላለ ማለት ነበረ፣ ለሚዲያ ወይም ደግሞ ለሰው አሳልፌ ላለመስጠት ነበረ ዝም ያልኩት። ግን አሁን ነገሮች ወደ ሌላ እያመሩ ስለሆነ እኔንም ተጠያቂ እያደረጉኝ ስለሆነ ያለ ምክንያት ነው የወቀሰችው ምናምን እያላችሁ ስለሆነ ግዴታ ለኦዲየንስ ማሳየት አይጠበቅብኝም የደረሰኝን ነገር። ያው አንዳንድ ሰዎች ለክፉ ነገር ስለሚጠቀሙት የሱን ስም ለማጥፋት ቤተሰቡን፣ እህት ወንድሞቹን ምናምን ለመሳደብ ስለሚጠቀሙበት ያንን ነገር አላደርግም። ግን ለሱ በእናንተ ፊት አሳየውና ምን አይነት ምላሽ እንደሚኖረው አብረን እናያለን ማለት ነውና ልክ ነሽ። አየሽ በፊትም ያልነው ይሄንን ነው። በመጀመሪያ አሳቢነትሽን ሳላደንቅ አላልፍም። ምክንያቱም እሱን ሰው ፊት ላለማሳጣት ምናምን ነገር በቃ ከአንድ እውነተኛ ሰው የሚጠበቅ ነው። ገብቷችኋል አይደለ? ያደረግሽው ሐሳብሽ የተሳሳተ ማለት እንዴት ልበልሽ ምና ያሰብሽበት መንገድ ትክክል ቢሆን ዞሮ ዞሮ ወደ ካሜራ መምጣት አልነበረበትም። እንደዛ ካሰብሽ ማለት ነው። እና ዞሮ ዞሮ እኛ ያልነው ነገር ነው ሆኖ ባለፈውም ያልነው ይሄንን ነው። በቃ ለእኛ ታሳይ ለሱ አሳዩ ነበር አለ ያልነው። በቃ ምላሽ ለመነጋገር መጀመሪያ እነሱ ለመደራደርና ምላሽ ለማግኘት መጀመሪያ ያለውን ነገር በግልጽ ማውጣቱ አስፈላጊ ነው። አሁንም ቢሆን እሱ ነው። ሌላው ልክ ነሽ። ዛሬ ሰው ትንሽ ነገር ይዞ ብዙ ያወራል። አዎ ለኛ አታሳየን አንፈልግም። ለምን? የእናንተን ህይወት ሊያወሳስብ ስለሚችል ማለት ነው። ምክንያቱም አንዳንድ ሰዎች እንዳልሹ ለጥሩ ነገር የሚጠቀሙ አሉ፣ ለመጥፎ ነገርም የሚጠቀሙ ስላሉ ማለት ነውና ልክ ነሽ። አታሳየን። ህይወታችሁን እንዲስተካከል ከፈለጋችሁ ደግሞ በግልጽ ያለውን ነገር ከቡርኬ ጋር መነጋገር፣ ምናልባት ቡርኬ ደግሞ የራሱ ይህን መረጃ ሳይ ምላሽ የሚሰጥበት ይሆናል ማለት ነው። ዛሬ መጣሁት በደንብ አስቤበት አቅጄበት ለሁላችንም ጥሩ ይሆናል። ከዚህም በኋላ ያለውን ነገር ደግሞ እኔም ተወቃሽ ከምሆን እሱም አይቶት ከዛ ምን ይላል የሚለውን ነገር አብረን የምናየው ይሆናል። እኔ ጋር እውነት ነው፣ እኛም የጓጓነው እሱን ነው በቃ። ምክንያቱም እንፈልገውም እሱን ነው በቃ። የእሱ ምላሽ የአንቺ መረጃውን አሳየሽ፣ ከዛም በኋላ የእሱን ምላሽ ማየቅንም ፈልገው በቃ። አድርጎት ከሆነ እውነት ለመናገር ያው ትክክል አይደለም በቃ። ግን ማመንና ማወቅ ያለብሽ ነገር ከዚህ ፊትም ተናግሯል። ከአንቺ ጋር ሆኜ ምንም አይነት ነገር አድርጌ ከሆነ የፈለገሽን ማምጣት ትችያለሽ፣ ተቀጣለሁ ብሏል። ከዛም ፊት የሆነውን ነገር አለመነጋገር የእናንተ ችግር ስለሆነ ጠይቀሽው ደብቆሽ ከሆነ ቡርኬ ትክክል አይደለም። ሳትጠይቀው እሱም ዝም ብሎ ከሆነ ግን ያው ምንም ማድረግ አይቻልም። ዛሬ ላይ የጥላችሁ መንስኤት መሆን የለበትም። መረጃ እስከደረሰ ድረስ አምኖበት ደግሞ ይቅርታ መጠየቅ ነበረበት። በቃ ካጠፋውም ይቅርታ አይነት ነገር ነው። ግን ደግሞ እንዳላጠፋሁት እርግጠኛ ነኝ እያለ ነው እንደዛ ይቅርታ ሲል የነበረውና አዎ ካላጠፋ ሰው እኮ ምንም የሚለው ነገር የለውም። በቃ ካጠፋ ይቅርታ ነው የሚለው። ምክንያቱም እርግጠኛ አልሆነም። እሱ ራሱ መረጃውን አላየም። በቃ አለቀ። ምናልባት ባየው እኮ ይሄን ይቅርታ ላይል ሁሉ ይችላል። ምክንያቱም የእሱ ጥፋት ላይሆን ይችላል። አንድ ሰው ደግሞ በኮንፊደንስ በዚህ ልክ እኔ አላጠፋውም ብሎ ሊናገር አይችልም። መረጃ አለ እየተባለ አንድ ሰዎች በውስጥ የሚልኩልኝ ነገር በጣም ይደብራል። ምክንያቱም እኔ እንዴት ልበላችሁ፣ እኔ ቦታ ላይ ሆነው እስካላዩ ድረስ መፍረድ ይከብዳል እና ያለምንም መረጃ
ያለ ምንም ምክንያት ልጁን ወነጀልሽው፣ እንደዚህ ያደረግሽው ምናምን ብዙ የስድብ ማዕት ነው የሚደርሰኝና እሱን እስኪ ዛሬ አብረን የምናየው ይሆናል። ምክንያቱም እሱ ንጹህ ሰው ከሆነ ያስረዳኛል። እኔ በነገራችን ላይ የሚሳደቡ ሰዎች በነገራችን ላይ ሰው ያለውን ነው የሚሰጠው። በቃ ገብቷችኋል አይደለ? ሰው አይምሮ ውስጥ ያለውን ነገር ነው የሚሰጠው። ስድብ የሚሰጡ ሰዎች በቃ ስድብ ነው አይምሯቸው ውስጥ ያለው። አያችኋል? ደህና ነገር ውስጣቸው ስለሌለ ነው የሚሳደቡትና እኔ እውነት ለመናገር ማንም ሰው ለምን አይሆንም? የሚሳደብ ሰው አላበረታታም ማለት ነው። በቃ ለምንድን ነው ማለት መሳደብ ለምን ያስፈልጋል? በቃ መሳደብ እኮ አስፈላጊ ነው ብዬ አላስብም። እኔ አይ ዶንት ኖ ብቻ አላቅም። እሷ እኮ እንደዚህ አድርጋ እሱን ወንጅላው እንደዚህ አድርጋው ምናምን እያላችሁ እኔ እንድትወቅሱኝ አልፈልግም። እኔ ባላየሁት ነገር እንደዛ አልሆንም። በግልጽ አሳየዋለሁ። እስኪ ከዛ ለዛ ነገር ምላሽ የሚሰጠውን ነገር አይታችሁ እናንተ ትፈርዳላችሁ። ያለፉ ቪዲዮዎችን እኔንም ብሩኬንም ጓደኞቻችንንም ምናምን እያመጣችሁ አሁንማ እንደዚህ ሆኑ፣ አሁንማ እንደዚህ ምናምን አይገርምም? እናንተ ባላችሁበት ናችሁ። እኛ ግን እየተራመድን ነው ማለት ነው። አዎ እንግዲህ እንደዚህ ያሉ ሰዎች አሉ። የሆነ ነገር ሲፈጠር ምንድን ነው የሚባለው መሰላችሁ? ጀማሪ አድናቂ አለ። ጀማሪ የሆነ አንዳንድ ሰዎች ጀምሮ አድናቂ የሆኑና ከዛም በኋላ ነገር ያበላሻሉ። ምንድን ነው የሚባለው? ጀማሪ ከክርስቲያን ከጳጳስ ይበልጣል የሚባል አይነት ነገር ማለት ነው። እንደዚህ ያሉ ሰዎች አሉ። የሆነ ነገር ለማድነቅ ይፈጥናሉ፣ ወዲያው ደግሞ ወደ ኋላ ተመልሰው ለመሳደብ ይፈጥናሉ እና የኋላ ታሪክ አመጣው ምናምን እዚህ ጋር ምናምን እንግዲህ አሁን የእነሱን ፎቶ እያመጡ ምናምን ትላንትና ህይወታቸው እንዲህ ነው ዛሬ እንዲህ ነው። አዎ የሰራ ሰው ይለወጣል፣ ምንም ጥያቄ የለውም። ሰርተዋል፣ ተለውጠዋል፣ መለወጥም አለባቸው። በነገራችን ላይ እነዚህ ልጆች በጣም መለወጥ አለባቸው። በጣም ፖዚቲቭ ናቸው። በቃ እስኪ እናንተ እንኳን ብዙ ጊዜ ታያላችሁ አይደለ? ለሌሎች ቻናል እየከፈቱ የስራ እድል እየፈጠሩ ምናምን ከራሳቸው እንኳን አልፎ ማለት ነው ራሳችን ብቻችንን እንኳን እንብላ የሚሉ ልጆች አይደሉም። ስለዚህ ለማሸማቀቅ ምናምን የሚደረገው ነገር ትክክል አይደለም። በቃ እኔ እውነት ለመናገር ማንኛውንም ሰው እነሱ ስለሆኑ አይደለም፣ ማንኛውንም ሰው ለማሸማቀቅ የሚያደርግ ሰው ካለ እውነት ለመናገር ጤነኛ አይደለም እሱ ሰውዬ ማለት ነው። እና እንደዛ ባይሆን በቃ ሰው መተጋገዝ ነው ያለበት እንጂ መተባበር ነው ያለበት እንጂ እንዴት አንዱ አንዱን ለመኮርኮም ስራዬ ብሎ ይነሳል? እንደዛ መሆኑ ምንድን ነው የሚያረካው? እርካታ ይሰጣል? አይሰጥም እኮ በቃ አለቀ። እባካችሁ ቤተሰቦች እንደዛ አይነት ነገር ካለ አጠገባችሁ አይምሮአችሁ ውስጥ ካለ በቃ አስወግዱት። በቃ እና የምንሸማቀቅ እንዳይመስላችሁ በጭራሽ። እንደኔ አላፍርበትም። የዛኔ የሚገርማችሁ በጣም ቆንጆ ነች ይቺ ልጅ ተብዬ ነው ዩቲዩብ ላይ እንድቀጥል የሆንኩት ማለት ነውና የሰው ልጅ ያድጋል፣ የሰው ልጅ የሆነ ነገሩ ይጨምራል፣ የሰው ልጅ የሆነ እንዴት ልበላችሁ። እናንተ ግን ያው ቦታ ላይ ናችሁና ተቀየሩ። የሰው ለውጥ ላይ የሰው እንትን ላይ የሆነ እንቅፋት አትሆኑ። ምክንያቱም ለእናንተ ለነጋችሁ እድገት አይወስንላችሁም፣ እድገታችሁን አይወስንላችሁ፣ ያስቀርባችኋል። በነገራችን ላይ እኔ እውነት ለመናገር ሃይሚ በቃ የዚህን ያህል እንኳን ለእነሱ ማውራትም አስፈላጊ ነው ብዬ አላስብም። ለእንደዚህ ያሉ ሰዎች ማለት ነው። ለምን መሰላችሁ? ጊዜያችሁን ነው የሚበላው ማለት ነው። እንደዚህ ያሉ ሰዎች እኮ በጣም ጥቂቶች ናቸው፣ በቁጥር ቢቆጠሩ በጣም ጥቂቶች ናቸው። እና ለእነሱ ይህን ያህል ጊዜ ማሳለፍም አስፈላጊ አይደለም። እንደገና ደግሞ መጥፋትም የለባቸውም እንደዚህ ያሉ ሰዎች። በነገራችን ላይ ብዙ ሰዎች ማለት ነው ከሚፈልጉበት ቦታ መድረስ ሳይችሉ ማለት ነው ወደኋላ የሚቀሩት እንደዚህ ያሉ ሰዎችን በመፍራት ነው። ኮሜንት በመፍራት የማይሆን ኮሜንት ማለት እኔ ልንገራችሁ አይደለ፣ እኔ ከሚወደኝ የማይወደኝም ሊበልጥ ይችላል። አይ ዶንት ኬር በቃ ገብቷችኋል። በግድ ማንም እንዲወደኝ አልፈልግም። ወደደኝ አልወደደኝ፣ ሐሳቤና ደገፈ አልደገፈ አይ ዶንት ኬር። ገብቷችኋል። በቃ እንደዚህ ያሉ ሰዎች እናንተ ማሸማቀው ቤት ማስቀረት የሚፈልጉ ሰዎች ናቸው። ገብቷችኋል አይደል? እምላችሁ ነገር ምናልባት ብዙ ሰዎች ደርሶባችሁ ሊሆን ይችላልና እሱ ከሌ እንደዚህ ነው ከሌ እንዴት ነው ሰፈር እንኳን ውስጥ ማለት ነው ከሌ እንዲህ ናት ከሌ በቃ ማለት ይሄ በጣም የሚያስጠላ እናንተ ልፍ እንዳትሉ ወይም ደግሞ በህይወታችሁ ላይ ለውጥ እንዳታደርጉ እስር የሚያደርጋችሁ አይምሮአችሁ ውስጥ ለነዛ ሰዎች ቦታ ከሰጣችሁ መቼም ቢሆን ህይወታችሁ አይቀየርም።
እነዛን ሰዎች ከአይምሯችሁ ውስጥ አውጥታችሁ እናንተ ለሚያከብሯችሁ እናንተ ለምታከብሯቸው ብላችሁ የምትሰሩ ከሆነ ትለወጣላችሁ። በቃ አለቀ። ይሄ ነው። ስለዚህ ለእንደዛ አይነት ሰዎች ቦታ መስጠት አይደለም። በቃ ለምን አንድ ሰው አይሆንም እናንተን ሐሳብ የሚደግፍ? በቃ አለቀ። በቂ ነው። ገብቷችኋል? በቃ አለቀ። እናንተ ግን ለሰው ህሊና መጥፎ የሆነ ነገር አትስሩ። ያንን እስካላደረጋችሁ ድረስ ህሊናችሁ የሚወቅሳችሁን ነገር እስካልሰራችሁ ድረስ ተዋቸው። እነዛ ቅንጣት ቦታ እንዳትሰጧቸው። እንዳታድጉ ነው የምትሆኑት። አያልፍላችሁ። ምክንያቱም ክፋት ስለምታስቡ ማለት ነውና ማናችንም ባለፈ እንትናችን ባለፈ ቪዲዮአችን ተሸማቀን አናቅም። እናንተ ግን በራሳችሁ የምታፍሩ ሰዎች ስለሆናችሁ ሰውን ለማሸማቀቅ ትሞክራላችሁ። ምክንያቱም በጣም የበታችነት ስሜት ስላለባችሁና ሃይ ብሩኬ መጥቷል። እንግዲህ ዞሮ ዞሮ ሃይሚ ያነሳቻቸው ነገሮች ትንሽ ብዙ ምንም ብዙ አወራሁበት መሰለኝና ጊዜያችን እንደውም በላብን ይመስለኛል። አታድርግ የተባልኩትን ነገር ማድረግ ልማዴ ነው። በነገራችን ላይ የተጣሉ አይመስሉም እና በጣም ደስ ይላሉ። የሆነ አንዳንዴ ራቅ ብሎ ከነገሮች ራቅ በቃ ጊዜ ውሰዱ ያልነው ለዚህ እኮ ነው። አንዳንድ ጊዜ ስወስዳችሁ ማለት ነው የሆነ የሚረብሻችሁን ነገር በአይምሯችሁ ውስጥ መጥቶ ተጣልታችሁ ምናምን ከሆነ ጊዜ ስትወስዱ በደንብ አድርጋችሁ ማለት ነው ነገሮች ይስተካከላሉ። ለምሳሌ ሀብታሙና ሩሃማ የተባሉትን ባልና ሚስቶች ማስታወስ እንችላለን። ሴፉ ላይ ቀርቦ እንኳን በቃ ሾው እንኳን እስኪያልቅ መቆየት ያቃተው ልጅ አሁን ግን ራሱ ነገሮች ተስተካክለው አሁን ያው ወደ ጥሩ ትዳራቸው ተመልሰዋልና ጊዜ መውሰድ ይጠቅማል የሚባለው ለዚህ ነው። አያችሁ አይደለ? ስለዚህ ከትላንት ወዲያ እነዚህ ልጆች ጠፍተው ነበረ፣ ጊዜ ወስደው መጡ። አሁን ግን እየተሳሳቁ ነው አሁን የተገናኙት። የተጣሉ አይመስልም ማለት ነው። አያችሁ፣ ይሄ ጥሩ ነው፣ መረጋጋት ይፈጥራል። ለነገሮች ራሱ የምትሰጡት ምላሽ ራሱ በቃ የተረጋጋ ነው የሚሆነው ማለት ነው። ናፍቄሽ ነው እንዴት ነገር እንዴት ያትናል እንዴ? ምን ነክተው ልጁን ያለ ምክንያት ነው የወነጀልሽው፣ እሱ ምንም የሚያውቀው ነገር የለም ምናምን እያሉኝ ነበርና ያለ ምክንያት እንዳልሆነ ልነግራቸው ስለፈለኩኝ እና ደግሞ ባለፈው የተፈጠረው ነገር እውነት ለመናገር አስደብሮኛል። ትተህ መሄድክ አንደኛ ለምን መጣህ? ለምን ሄድክ? አንቺ እዛ ጋ እየተናገርሽ የነበረው ነገር ልክ ነው። እውነት ለመናገር ጥሎ መሄድ አልነበረበትም። ባለፈውም ብለናል አይደለ? ጥሎ መሄድ አልነበረበትም። ምክንያቱም ብሩኬና ሃይሚ ማለት የሃይሚ የ250 ሺህ ውጤት ብቻዋን አይደለም ከብሩኬ ጋር ያመጣችው ነውና የሱም ልፋት ነውና አንደኛ ያለፈውን ነገር ነው ማስታወስ። ከትላንት ወዲያ ጥሩ ጊዜ ነበራቸውና ዛሬ ለተፈጠረ ነገር ጥሎ መሄድ ወይም ደግሞ መረጋጋት አለመቻል ትክክል ነው ብዬ አላስብም። ተረጋግቶ ፕሮግራሙ እስኪያልቁ ጠብቆ ቴንኪው ብሎ ዝም ብሎ መሄድ ነው። የፈለጋትን መናገር ትችላለች እሷ። አንዳንድ ጊዜ አንዱ ሲናገር አንዱ ዝም ማለት አስፈላጊ ነው። እንደዛ ካልሆነ ሁለቱም እኩል የሚናገሩ ከሆነ ከባድ ነው ማለት ነው። ምክንያቱም ሌላ ጦርነት ነው የሚጀመረው። ስለዚህ እሱም አልቻለም እሷም አልቻለችም። በቃ ተፈጠረ፣ ምንም ማድረግ አይቻልም። በቃ አልፏል። በቃ ሲቀጥል ደግሞ የአንቺ 250 ሺህ ነው ተብዬ አይደለም የመጣሁት። ገብቶሻል አይደል? ነገራቶችን ቅድሚያ አውቀሽ ነው መናገር ያለብሽ። 250 ሺህ እንኳን ቢሆን ኖርማል ነው፣ የለፋሽበት ነው። አብሬ ሴሌብሬት ባደርግ ምን ችግር አለው? እዛ ጋር ደግሞ እኔ የሄድኩበት ምክንያት ከአንቺ ጋር ምን አጨቃጨቀኝ? በደስታሽ ቀን የሚያስጠላ ንግግር ከምንናገር ብሄድ ምን ይሻላል? ኖርማል ነው። አንዳንድ ጊዜ ያው ልክ ነው እንግዲህ መጥፎ ነገር ከመነጋገር ዞር ማለቱም አስፈላጊ ነው። እሱ የሚያስብበት መንገድ ልክ ነው። ምናልባት ዝም ቢል እሷም ያው ከዛ ያለፈ ነገር ትናገራለች ብዬ ስለማላስብ ሆኗል። እንግዲህ ሲቀጥል ደግሞ አንድ ነገር ልንገርሽ፣ ሰውዬሽም ስነ ስርዓት አስይዥልኝ ማለት እኔ ከሱ ጋር ሌላ ሰውዬ ከመግባቴ በፊት ስነ ስርዓት አስይዥ። ማን ነው ሰውዬ? በቃ ታውቂዋለሽ። ባለፈው ጣልቼው የሄድኩት ልጅ እናገረኝ ነገር በጣም ይደብራል። ታግሼ ምናምን ዝም እያልኩ አሁን ደግሞ ጥፋትህን ልጁ ላይ ለማሳረብ አይደለም። በቃ የምንም ጥፋት ምናምን አይደለም። በቃ ሚለኝ ነገር አለ አልኩሽ። ነስራ የምታወሪው ከሆነ አረጋግተሽ የሚያወራውን ነገር ምንድነው? ስትገናኙ ጥሩ ተረጋግታችሁ መስሎን ነበር፣ ግን አልተረጋጋችሁ። አሁን ሌላ ነገር ውስጥ ገባችሁ ሁለታችሁ። የሚያወራኝ ታውቀዋለህ፣ ህሊና ያውቀዋል አይደለ? ህሊና ያውቀዋል ምናምን እያልሽ ድጋሚ ያነዝንሽ በዚህ ጉዳይ እየነዘነስኩህ አይደለም። እኔ ላሳይህ ስለፈለኩ ነው። ዛሬ ታሳይኝ ነው።
ካለበለዚያ ግን ምንም አይነት ይሄ እንደዚህ ያልክ ምናምን እንድትይኝ አልፈልግም። በቃ አዎ ዛሬ እንግዲህ መረጃውን ያህል ቡርኬ ያምናል አያምንም የሚለውን ነገር አለ ነው የፈለግሽውን ነገር ማሳየት ምን ያስቸኩልሃል? እና ከቻልሽ ደግሞ ካሜራ ምናምን ከዚህ በኋላ ማየት አልፈልግም። ያው እንደዚህ ያረከው ተቀብሏል። እንግዲህ ሶኔ ላከችልሽ ሶናት የላከችልሽ ናታ ራሷ ናታ። ታውቃታለህ? ላንቺ ማስረዳ ግዴታ የለብኝ። አስረዳኝ እንጂ እንዴ። ቡርኬ እዚህ ጋር ነው እንግዲህ ችግር መሆን የለበትም። ማስረዳት አለብህ። በቃ የሆነውን ነገር ምንም ይሁን ምንም እንግዲህ ምናልባት የኋላ ታሪክ ሊሆን ይችላል ይህ ጉዳይ ማስረዳት ግዴታ አለብህ። ችግሩን መፍታት እስከፈለክ ድረስ ማለት ነው። ካልሆነ ግን እንደዚህ ማስረዳት ግዴታ የለብኝም ምናምን እንደዚህ ያሉ ችግር አይፈታም። በቃ አለቀ ነው ወይስ ችግሩ እንዳይፈታ ውስብስብ እንዲሆን ነው ፈለከው? በፊት አሳየን ስትል ነበረ። አሁን ስታይ ደግሞ ምላሽ አለ መስጠት ማለት ደግሞ ትክክል አይደለም። ላንቺ ማስረዳት ግዴታ የለም። ለምን በቃ ጨረስ። ለማን እንደው የምታስረዳው? ለማን ልታስረዳ ትፈልጋለህ? በቃ አየሽ፣ ይመቻል። ለምንድን ነው ማስረዳሽ? አይመለከትሽም። ብሩኬ እንደዚህ በቀላሉ አንፋታም። ለምን አይመለከትሽም የሚባል ነገር አለ እንዴ? ጥፋት አጥፍቶ አይመለከትሽም የሚባል ነገር የለም። ከሆነ ለምን አትይኝም? የዚህ ነገር መጨረሻ ሳላቅ በጭራሽ አላደርገውም። አያገባሽም፣ አይመለከትሽም። ካልተመለከተሽ አርፈሽ ቁጭ በይ። በቃ ነገር እንዴት ነው የማይመለከተኝ? በቃ የሷንን ጉዳይ ለኔ ተይው። ለምንድን ነው ላንተም ተው? ለኔ ተይው። በቃ አይሚ ያውቃታል ማለት ነው። ስለዚህ መረጃውን የላከችላትን ሴት ያውቃል ማለት ነው። ብሩኬ ምላሽ መስጠት ግን ግድ ብዙ ማታውቂውና የማይገባሽ ነገሮች አሉ። ለምን አይገባ እኮ እንዲገባኝ አድርገኛ። ለምን ምን ይሰራልሻል? ልረዳህ እስኪ። ምን ይሰራልሻል? ምክንያቱም ምንድነው? ምን ይሰራልሻል? ስለሚጠቅመኝ። ትክክል አይደለም። እዛ ታስተያያለሽ። ወደ ኋላ መለስ ብለሽ በደንብ ታስተያያለሽ። ምንድነው ማስተያየው? ሁሉንም ነገር ምን ማስተያየው? እኔም ከዛ ወደ ኋላ ተመለሰሽ ምን ልብሴንም ቢሆን ምን በቃ ስለዚህ የተቀናበረ ነው ማለት ነው። የተቀናበረ ሌላ ታሪክ ነው ማለት ነው። አያችሁ አይደለ? የአሁን አስመስላ ሰርተዋለች ማለት ነው። ስለዚህ ከባድ አልነግርሽም፣ አይመለከትሽም። በቃ ገብቶሻል አይደለ? አንቺ ጋር ሆኜ ስህተት ሰርቼ ከሆነ የመናገር መብት አለሽ ብዬሻለሁ። ግን በዚህ አብሶ በሷ ከሆነ ደግሞ ጭራሽ እኔ አንተን እኮ እንደዚህ አይደለም ማቀፍ። ልንገርሽ፣ ሴቶች በጣም ከባድ ናቸው ታውቂያለሽ አይደል? በጣም ከባድ ናቸው። የሆነ ነገር አልገኝ ሲላችሁ ማንም መንገድ ነው የምትሄዱት። ስለዚህ ያመለጠው ብሩኬ ከሆነ ሰው አምልጦ ነው የመጣው ማለት ነው ወደ ሃይሚ። ያው እንግዲህ ሌላ ቅንብር ተጠቅመዋል። ያው ምንም ማድረግ አይቻልም። እኔ ወደ ኋላ ተመልሼ ባለፈ ነገር ምናምን ወደ ኋላ ተመልሼ ባለፈ ነገር አይደለም። እኔ እኮ ስላለፈ ነገር ሁላ እኮ እንደዚህ አይደለም ማቀህ አንተ። እሺ ሃይሚ፣ እኔ ፍቅረኛ ነበረኝ አይደል? እሺ ነበረኛ ከዚህ በፊት በቃ በቂ ነው። ስለዚህ እሷ ነች ማለት ነው ይሄን የሰራችው። ፍቅረኛው የድሮ ፍቅረኛው ሌላ ወሬ እንዳወራ ምናምን አታስገድጂኝ። እና እሷ ነች። ስነ ስርዓትሽን አይጂ አውራኝና ንገረኝ። አያገባሽም። በቃ ጨረስኩ። ምንድነው ግዴታ ከአንቺም በፊት ምንም ግንኙነት ላይኖረኝ ነው እንዴ? ጊዜ ይስጠን እንጂ ገና ብዙ የሚወጡ ነገሮች አሉ። አሶች የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው የሚፈጠሩ ነገሮችን ይዘን እንመጣለን። እስከዛው በያላችሁ በሰላማችሁ ብዝት ይበላልኝ። ቻው